ሰላም እንዴት ናችሁ? እንኳን ወደ ኮዲካ በሰላም መጣችሁ። ዛሬ ስታቲስቲክስ ፎር ቢጊነርስ ሙሉ ኮርሱን እንጀምራለን። ይሄ የመጀመሪያ ኢንትሮ ቪዲዮ ነው የሚሆነው። ሙሉ ፕሌሊስቱን ሰርተን ስንጨርሰው ያው ቻናላችን ላይ ታገኙታላችሁ ማለት ነው። ስለዚህ ያለ ብዙም ወሬ ወደ ቪዲዮ። ከቀላል ከመሰረታዊ ዴፊኒሽኖች እንጀምር። የቃላት ትርጉሞች መታወቅ ስላለባቸው ማለት ነው። መጀመሪያ ስታቲስቲክስ የሚባለው ምን እንደሆነ እንረዳ። ስታቲስቲክስ ከዳታ ጋር የሚገናኝ ትምህርት ነው። ዳታን መሰብሰብ፣ መከፋፈል፣ ማጥናት እና በተለያዩ መንገዶች በማቴማቲካል እና በስታቲስቲካል መንገዶች ዳታን መለዋወጥ፣ መቀያየር፣ ለእኛ ለዓላማችን እንዲመች ማድረግ ማለት ነው። እና ደግሞ መተርጎም፣ እነዚህን ሁሉ ያጠቃልላል። ስታቲስቲክስ ሲባል ከዳታ ጋር የተያዘ ሳይንስ ነው በዋናነት ማለት ነው። የስታቲስቲክስ ሁለት አይነቶች አሉት። አንደኛው ዲስክሪፕቲቭ ስታቲስቲክስ የምንለው ነው። ዲስክሪፕቲቭ ስታቲስቲክስ ያየነውን ዲስክራይብ ማድረግ ነው። ዲስክራይብ ማድረግ ማለት መግለጽ ማለት ነው። ለምሳሌ 10 ሰዎች ሰብስበን አማካይ ቁመታቸው ሜትር ከ75 ከሆነ ሜትር ከ75 ነው አማካይ ቁመታቸው ብለን በቃ አለቀ። ወይ ከ10 ሰዎች አጭሩ ሰውዬ ሜትር ከ63 ከሆነ ረጅሙ ሰውዬ ሜትር ከ83 ከሆነ አጭሩ ሰውዬ ሜትር ከ63 ነበረ፣ ረጅሙ ሰውዬ ሜትር ከ83 ነበረ፣ ሬንጁ 20 ሴንቲሜትር ነው ብለን መናገር ነው። በቃ በጣም ሲምፕል ነገር ነው ዲስክሪፕቲቭ ስታቲስቲክስ። ኢንፈረንሻል ስታቲስቲክስ ማለት ግን ያየነው ፋክት ላይ ያየናት ዲስክራይብ አድርገን ያገኘናት ዳታ አለች። እሷ ላይ ተመስርተን ተጨማሪ ነገር ስንገምት ወይም ደግሞ ኮንክሉድ ስናደርግ የ10 ሰዎች አማካይ ቁመት ሜትር ከ75 ነው። ስለዚህ 20 ሰዎችን ብናመጣ ፕሮባብሊ ሜትር ከ75 ነው የሚሆነው ካልኩ ያ ኢንፈረንሻል ስታቲስቲክስ ይባላል። ኢንፈር አደረግኩ ገመትኩ ማለት ነው። ያለኝ ነገር ላይ ተመስርቼ ያን ስታቲስቲክስ ኢንፈረንሻል ስታቲስቲክስ እንለዋለን። ግን ደግሞ አሁን ዳታ ራሱ ምንድን ነው? ስታቲስቲክስ ከዳታ አንጻር ዲፋይን አድርገናል። ዳታ ራሱ ዲፋይን መደረግ አለበት። ዳታ ማለት እውነታ ወይም ደግሞ የእውነታዎች ስብስብ ነው። ኮሌክሽን ኦፍ ፋክት። ለምሳሌ የቅድሙ ምሳሌ እኔ አጭሩ ሰውዬ ሜትር ከ63 ነው። ከዛ ከ10 ሰዎች ውስጥ በቃ እውነታ ነው፣ አለቀ፣ ፋክት ነው። ይሄ ያ ዳታ ነው። ወይም ደግሞ አጭሩ ሰውዬ ሜትር ከ63 ነው፣ ረጅሙ ሰውዬ ሜትር ከ83 ነው ስል ደግሞ የእውነታዎች ስብስብ፣ ሁለት እውነታዎች አንድ ላይ፣ ያም ዳታ ነው። ዳታ ፕሉራልም ሲንጉላርም ነው በነገራችን ላይ። የስታቲስቲክስ ጥሬ ግብአቱ ዳታ ነው። ለብስኩት ለምሳሌ ጥሬ ግብአቱ ዱቄት፣ ስኳር፣ ውሃ፣ አንዳንዴ ወተት፣ ፍሌቨር ምናምን አይደለ? የስታቲስቲክስ ጥሬ ግብአት ደግሞ ዳታ ነው። ዳታ ነው መጀመሪያ፣ ከዛ ኋላ ነው ስታቲስቲካል አናሊሲስ ምንሰራው ማለት ነው። ዳታ አይነት አለው። ስታቲስቲካል አናሊሲስ ለመስራት የዳታ አይነቶችን መረዳት አለባችሁ ቀድማችሁ። ዳታ አይነት አለው። በተፈጥሮ ላይ ተመስርተን በሁለት እንከፍለዋለን። ኳሊቴቲቭ እና ኳንቲቴቲቭ ዳታ ወይም ደግሞ ካታጎሪካል እና ኑሜሪካል እንላቸዋለን። ኳሊቴቲቭ ዳታ ማለት አይነታዊ ዳታ እንደማለት ነው። አይነት ናቸው እንጂ ቁጥር አይደሉም። ለምሳሌ ቀለም አይነት ነው አይደለ? እንጂ 10 ነው 20 ነው ቀይ ቀለም ምንድን ነው ቁጥሩ? ምንም ትርጉም አይሰጥም አይደል? የቀለምን ቁጥር መጠየቅ ምናልባት በኮዲንግ ዓለም ውስጥ ትርጉም ሊሰጥ ይችላል። ግን በኖርማል ኢንተራክሽናችን ውስጥ ቀለም ቁጥር አይደለም። እድሜ ቁጥር ነው፣ ጾታ ቁጥር አይደለም፣ ዜግነት ቁጥር አይደለም፣ የገቢ መጠን ቁጥር ነው። እና እንደዛ እያለን ዳታን ኳሊቴቲቭ እና ኳንቲቴቲቭ ብለን እንከፋፍላለን ማለት ነው። ኳንቲቴቲቭ ዳታ ደግሞ ገና ከዛም በላይ ይከፋፈላል በሁለት፣ ኮንቲኒየስ እና ዲስክሪት ተብሎ። ኮንቲኒየስ ዳታ ፍሰቱን ይዞ የሚቀጥል ቀጣይነት ያለው ማለት ነው። ዲስክሪት ደግሞ የሚቆራረጥ እንደማለት ነው። እንዴት አድርጌ ላስረዳችሁ? ኮንቲኒየስ ዳታ ለምሳሌ ቁመት ኮንቲኒየስ ዳታ ነው። በምሳሌ ባስረዳችሁ ይቀላል። ቁመት አንድ ሰው ሜትር ከ75 መሆን ይችላል፣ ሜትር ከ76 መሆን ይችላል፣ ከ77 መሆን ይችላል። ግን በዛ መሀል የትኛውንም ቁጥር መሆን ይችላል። በ75 እና በ76 መካከል ኢንፊኒት ቁጥሮች አሉ፣ አያልቁ። በ75 እና በ76 መካከል ያሉት ቁጥሮች በጣም ብዙ ናቸው። ስለዚህ
እነዛንም መሆን ይችላል። ከ75.5 መሆን ይችላል። ከ75.45 መሆን ይችላል ከፈለገ ቁመት ሲሆን። ግን ደግሞ አንድ ሰው ምን ያህል ልጆች አሉት ብንል አንድ ልጅ ኖሮ ይችላል፣ ሁለት ልጅ ኖሮ ይችላል፣ ሶስት ልጅ ኖሮ ይችላል እንጂ 1.5 ልጅ 1.2 3 4 ልጅ ሊኖረው ይችላል ብለን አናወራም አይደለም። ምክንያቱም ልጅ በናቹራል ነምበር ነው የሚቆጠረው፣ ቁመት ግን በሪል ነምበር ነው የሚለካው። ብዙ ጊዜ ኮንቲኒየስ ዳታዎች በልኬት የሚገኙ ናቸው። ዲስክሪት ዳታዎች ደግሞ በመቁጠር የሚገኙ ናቸው። እሺ አሁን በኔቸሩ ከፋፍለን ጨረስን። ቤዝድ ኦን ስኬልስ ኦፍ ሜዠርመንት ደግሞ ዳታን በአራት እንከፋፍላለን። ስኬልስ ኦፍ ሜዠርመንት የልኬት መጠን እንደማለት ነው። ምን ያህል መለካት እንችላለን ወይም ደግሞ ልኬታችንን በምን ያህል ዲቴይል ማስቀመጥ እንችላለን ከሚለው አንጻር ነው። እሱ ብዙም አያሳስባችሁ። ለምሳሌ አራት ናቸው ያሉን፣ ኖሚናል፣ ኦርዲናል፣ ኢንተርቫል እና ሬሽዮ። ኖሚናል ማለት ካታጎሪካል ዳታ እንደማለት ነው። ምንም ልዩነት የለውም። ኖሚናል ዳታ ማለት ካታጎሪካል ዳታ ማለት ነው። ለምሳሌ ውሻና ድመት ኖሚናል ነው አይደለ? ከውሻና ከድመት ማን ይበልጣል? ውሻ ይሻላል ልትሉ ትችላላችሁ፣ ውሻ የምትወዱ ከሆነ። ድመት ይሻላል ልትሉ ትችላላችሁ፣ ድመት የምትወዱ ከሆነ። ግን ማን ይበልጣል ብላችሁ ቁጭ ብላችሁ ደረጃ አውጥታችሁ ማቴማቲካሊ ፕሩቭ ማድረግ የምትችሉት ነገር የለም፣ ሴንስ ስለማይሰጥ የፕሪፈረንስ ጉዳይ ነው። ኖሚናል ዳታ የሚባለው ያ ነው። አንደኛው ካታጎሪ ከሌላኛው ካታጎሪ ይበልጣል ማለት ራሱ አትችሉ። ጀስት ካታጎሪዎቹ ኤግዚስት ያደርጋሉ ማለት ብቻ ነው የምትችሉት። ኦርዲናል ዳታ ደግሞ ይባላል። ኦርዲናል ዳታ ስቲል ቁጥር አይደለም፣ ግን ደግሞ ይበልጣልና ያንሳል መባባል እንችላለን። ለምሳሌ ግሬድ ኤ ቢ ሲ ዲ፣ ኤ ከቢ ይሻላል፣ ቢ ከሲ ይሻላል፣ ሲ ከዲ ይሻላል። ይህ የታወቀ ነገር ነው። ያ ኦርደር አለው ማለት ነው። ኦርደር ማድረግ ትችላላችሁ አንዱ ከአንዱ ይሻላል ብላችሁ። ግን ደግሞ ኤ ከቢ በምን ያህል እንደሚበልጥ ማወቅ አንችልም። ቢ ከሲ በምን ያህል እንደሚበልጥ ማወቅ አንችልም። በመካከላቸው ያለው ኢንተርቫል አይታወቅም። ዝም ብሎ እንደሚበልጥ ብቻ ነው የምናውቀው። ያኔ ወደ ኢንተርቫል ዳታ እንመጣለን ማለት ነው። ኢንተርቫል ዳታ ደግሞ እንደሚበልጥም እናውቃለን፣ በምን ያህል እንደሚበልጥም እናውቃለን። ይህ ማለት ደምረን ቀንሰን ልዩነቱን ማወቅ እንችላለን። የኢንተርቫል ዳታ ጥሩ ምሳሌ ቴምፕሬቸር ነው። ለምሳሌ 20 ዲግሪ ሴንቲግሬድ እና 30 ዲግሪ ሴንቲግሬድ መሃል 10 ዲግሪ ሴንቲግሬድ አለ ማለት ነው። ወይም ደግሞ 25 እና 15 መሃልም 10 አለ ማለት ነው። ኢንተርቫል ዳታ ግን አንድ የሚጎለው ነገር አለ። አሁን የመጨረሻው እሱ ሊመስላችሁ ይችላል። ከዛ ወደ ላምን አለ ትሉ ይችላላችሁ። ግን ኢንተርቫል ዳታ አንድ የሚጎለው ነገር አለ። ማባዛትና ማካፈል አትችሉም። ይህ ማለት አንደኛው የሌላኛው እጥፍ ነው ማለት አትችሉም። 40 ዲግሪ ሴልሺየስ የ20 ዲግሪ ሴልሺየስ እጥፍ አይደለም። ምክንያቱም ቴምፕሬቸር ዲፋይን የተደረገበት መንገድ አለ። ቴምፕሬቸር ማለት ዚ አቨሬጅ ካይነቲክ ኢነርጂ ኦፍ ዘ ፓርቲክልስ ተብሎ ዲፋይን የተደረገው በፊዚክስ ካልተሳሳትኩ ማለት ነው። ስለዚህ 0 ዲግሪ ሴልሺየስ ላይ ፓርቲክሎቹ አቨሬጅ ካይነቲክ ኢነርጂያቸው 0 ነው። ለዛ አይደለም ማለት ትሩ 0 አይደለችም። ያቺ 0 ዲግሪ ሴልሺየስ እውነተኛ 0 አይደለችም። እኛ ራሳችን ዝም ብለን አርቢትራሪ በቃ ውሃ በረዶ የሚሆንበትን ቦታ 0 በለው ተባብለን 0 ያልነው ነገር ነው እንጂ እውነተኛ 0 አይደለም። ትሩ 0 ኔጌቲቭ 273.15 ዲግሪ ሴልሺየስ መሰለኝ ወይም 0 ዲግሪ ኬልቪን እንጂ ዲግሪ ሴልሺየስ ኢንተርቫል ዳታ ነው። 0 እውነተኛ 0 አይደለችም። ስለዚህ የ0 ዲግሪ ሴልሺየስ ራሱ እጥፍ አለው። የ0 ዲግሪ ሴልሺየስ እጥፍ 0 ዲግሪ ሴልሺየስ አይደለም፣ የሆነ ዲግሪ ሴልሺየስ ነው የሚሆነው። የ20 ዲግሪ ሴልሺየስ እጥፍ 40 ዲግሪ ሴልሺየስ ሊሆን አይችልም ማለት ነው። በዛ ሂሳብ ስታስቡት በደንብ ጠለቅ አድርጋችሁ ብታስቡት ይገባችኋል እያልኩ ያለሁት ነገር። ስለዚህ እውነተኛ 0 ስለሌለው እውነተኛ 0 ያለው አይነት ዳታ ደግሞ እንፈልጋለን አንዳንዴ። እውነተኛ 0 ያለው ዳታ ለምሳሌ ቁመት፣ ገቢ። አንድ ሰው 0 ብር የሚያገኝ ከሆነ 0 ብር ነው የሚያገኘው። አንድ ነገር ቁመቱ 0 ከሆነ 0 ነው በቃ። ያው 0 ቁመት ያለው ነገር እዚህ ዓለም ላይ ኤግዚስት ማድረግ ይችላል ወይ? አይችልም። ግን ማቴማቲካሊ ግን ኤግዚስት ማድረግ ይችላል። እና እነዛን ሬሽዮ ዳታ እንላቸዋለን። እውነተኛ 0 ስላለ መደመር መቀነስም እንችላለን። እንደ ኢንተርቫል ዳታ ኦርደር ማውጣት እንችላለን። እንደ ኦርዲናል ዳታ ካታጎሪም ነው እንደ ኖሚናል ዳታ። ግን ደግሞ ማባዛትና ማካፈል እንትና የእንትና እጥፍ ነው ማለትም እንችላለን። ምክንያቱም እውነተኛ 0 ስላለን ከዛ አንጻር ማሰብ ስለምንችል ማለት ነው።
ስለዚህ 20 ሴንቲሜትር ማስመሪያ እና 40 ሴንቲሜትር ማስመሪያ ቢኖራችሁ 40 ሴንቲሜትሩ የ20 ሴንቲሜትሩ እጥፍ ነው ማለት ትችላላችሁ። ሙሉን ሰማራይዝ ስናደርገው ኖሚናል ዳታ ይበልጣል ያንሳል ማለት አትችሉም። ኦርዲናል ዳታ ይበልጣል ያንሳል ማለት ትችላላችሁ። መደመር መቀነስ አትችሉም። ኢንተርቫል ዳታ መደመር መቀነስ ትችላላችሁ። ማባዛት ማካፈል አትችሉም። ሬሽዮ ዳታ ደግሞ ማባዛት ማካፈል፣ መደመር መቀነስ፣ ይበልጣል ያንሳል ማለት በሙሉ ትችላላችሁ ማለት ነው። እሺ ሌላ ደግሞ በሮል ኦፍ ታይም ወይም የጊዜ ሚና እዛ ላይ ተመስርተን ዳታዎችን በሁለት እንከፍላለን። ክሮስ ሴክሽናል ዳታ የሚባል አለ እና ታይም ሲሪስ ዳታ የሚባል አለ። ክሮስ ሴክሽናል ዳታ ማለት አንድ ጊዜ የሆነ ዳታ እወስዳለሁ፣ በቃ አለቀ። ለምሳሌ የሆነ ክፍል ውስጥ ዛሬ ምን ያህል ተማሪዎች መጥተዋል ቢለውን ከቆጠርኩ ዳታ ወሰድኩ ማለት ነው። ያ ክሮስ ሴክሽናል ዳታ ነው። ዛሬ ነው የቆጠርኩት፣ መልሼ አልቆጥርም። ግን ደግሞ ነገም ደግሜ ከነገ ወዲያም ደግሜ ከዛም ወዲያ ደግሜ ደጋግሜ ቆጥሬ ይህን ያህል ነው በየቀኑ ይህን ያህል ተማሪ እየገባ ነው ብዬ ደግሞ ግራፍስ እየባሳያችሁ ያ ታይም ሲሪስ ዳታ ይባላል። ተከታታይ ልኬት ወይም ቆጠራ የማደርግ ከሆነ ያ ታይም ሲሪስ ዳታ ይባላል ማለት ነው። ያው ታይም ሲሪስ ዳታ አይነት አለው። ታይም ሲሪስ ዳታ እና ፓነል ዳታ የሚባል ግን እሱ ይቆየን ለሌላ ጊዜ። በምንጫቸው ላይ ተመስርተን ደግሞ ዳታን በሁለት እንከፍላለን፣ ፕራይሜሪ ኤንድ ሰከንደሪ። ፕራይሜሪ ዳታ ማለት ራሳችሁ ለክታችሁ ኤክስፐሪመንት አድርጋችሁ ራሳችሁ ቆጥራችሁ ጥያቄ በትናችሁ ምናምን ሰርቬይ አድርጋችሁ የምታገኙት ዳታ ያ ፕራይሜሪ ዳታ ይባላል። ፕራይሜሪ ዳታ ማግኘት ከባድ ነው። ብዙ ጊዜ ወጪ ይፈልጋል፣ ጊዜ ይፈልጋል፣ ሂውማን ሪሶርስ ይፈልጋል። ለዛ ነው ብዙ ጊዜ ሰከንደሪ ዳታ የምንጠቀመው። ሰከንደሪ ዳታ ደግሞ ሌሎች ሰዎች ያን ሁሉ ልፋት ይለፉላችሁና እናንተ ብቻ ዌብሳይታቸው ላይ ገብታችሁ ኮፒ ፔስት ታደርጋላችሁ፣ የምትፈልጉትን ዳታ ታወጣላችሁ። ወርልድ ባንክ ላይ ብገቡ የኢትዮጵያ የ20 ምናምን ዓመት ጂዲፒ ብሎ ቁጭ ብሎላችኋል። ያ ሰከንደሪ ዳታ ነው ለኔ። ምክንያቱም ቁጭ ብዬ ሪሰርች አልሰራውም፣ እነሱ የሰሩትን ሪሰርች እየተጠቀምኩ ነው። እና ሰከንደሪ ዳታ ደግሞ የሚገኘው ከየት ነው? ከመንግስት ዌብሳይቶች፣ ከተለያዩ ሪሰርቾች ምናምን ሰከንደሪ ዳታ ይገኛል ማለት ነው። ስለዚህ አሁን ይሄንን ዲያግራም ስትመለከቱ ሁሉንም ማፕ አውት አድርጌ አስቀምጬላችኋለሁ። በጊዜ ሚና በሁለት እንከፍላለን፣ ክሮስ ሴክሽናል፣ ታይም ሲሪስ። በተፈጥሮ ደግሞ ኳሊቴቲቭ እና ኳንቲቴቲቭ። ኳንቲቴቲቭን ደግሞ ዲስክሪት እና ኮንቲኒየስ ብለን ከፋፍለነዋል። ቤስድ ኦን ስኬልስ ኦፍ ሜዠርመንት፣ ኖሚናል፣ ኦርዲናል፣ ኢንተርቫል እና ሬሽዮ። ቤስድ ኦን ሶርስ ደግሞ ፕራይሜሪ እና ሰከንደሪ ብለን ከፋፍለናል። ሌሎች መከፋፈያ መንገዶች ይኖራሉ። ለጊዜው ግን ይሄ ይበቃናል። አሁን ደግሞ ወደ ሳምፕሊንግ እንሂድ። ሳምፕሊንግ ራሱን ችሎ በጣም ሰፊ የሆነ ትምህርት፣ የሳምፕሊንግ ቴክኒኮች ምናምን በጣም ሰፊ የሆነ ትምህርት ነው ሳምፕሊንግ ራሱን ችሎ። ግን በስሱ እኔው አንዳንድ ቃላት እንድትረዱ። ፖፑሌሽን ማለት ማጥናት የምንፈልገው ህዝብ በሙሉ ማለት ነው። ለምሳሌ የኢትዮጵያ ፖፑሌሽን 120 ሚሊዮን ነው እንበል፣ ዝም ብለን ሁሌ የሚወራው እሱ ስለሆነ 120 ሚሊዮን ሰው አለ እንበል። በቃ ኤግዛክትሊ 120 ሚሊዮን ሰው አለ እንበል። ያ ሁሉ ህዝብ የፖፑሌሽን አካል ነው። የኢትዮጵያን ህዝብ አቨሬጅ ቁመት ማወቅ ከፈለኩ ያ ሁሉ ህዝብ ለኔ ፖፑሌሽኔ ነው። ግን ደግሞ ያን ሁሉ ህዝብ እየዞርኩ በየቤቱ ቁመት መለካት ራሱ አልችልም አይደል? ኢትስ ኢምፖሲብል። አንዱን ስለካው በሳምንቱ ሌላ ሰው የለካ ሲሄድ መጀመሪያ የለካው ሰውዬ ሞቶም ሊሆን ይችላል። ምን ይታወቃል? ያን አቨሬጅ ቁመቱ ሊጨምርም ሊቀንስም ይችላል። ስለዚህ ኢምፖሲብል ነው፣ አይቻልም። ከጊዜ አንፃር ከገንዘብ አንፃር የሚቻል ነገር አይደለም። ስለዚህ ሳምፕል ወስዳለሁ። ሳምፕል ማለት ጥቂት ሰዎች ከ120 ሚሊዮን ሰው ላይ 1000 ሰው ወይ 10,000 ሰው የፈለኩትን ያህል ግን መለካት የምችለውን ሰው ወስዳለሁ። ሳምፕል ከፖፑሌሽኔ ላይ መወስደው ትንሽ ሰብ ግሩፕ ነች፣ ዳታውን ለመሰብሰብ ማለት ነው። ፓራሜትር ደግሞ የሚባል ነገር አለ። ፓራሜትር ማለት ሙሉ 120 ሚሊዮኑንም ህዝብ ቁመት ለክቼ አቨሬጁን ባገኘው ያቺ አቨሬጅ ፖፑሌሽን ፓራሜትር ትባላለች። ግን አይቻልም ያንን ማድረግ። ስለዚህ ምንድነው መወስደው? ስታቲስቲክ ነው መወስደው። ስታቲስቲክ ማለት ደግሞ ስታቲስቲካል ቫልዩ ዊ ፋይንድ ፍሮም ሳምፕል። የሳምፕሉ አቨሬጅ ያ ስታቲስቲክ ይባላል። የፖፑሌሽኑ አቨሬጅ ያ ፓራሜትር ይባላል። አቨሬጅ ብቻ አይደለም በነገራችን ላይ ስታንዳርድ ዲቪዬሽን ሊሆን ይችላል፣ ሚዲያን ሊሆን ይችላል። የትኛውም ነገር
ለፖፑሌሽን ሲሆን ፓራሜትር ይባላል። ለሳምፕል ሲሆን ስታቲስቲክ ይባላል። ሳምፕል ስፔስ ደግሞ ዘ ቶታል ነምበር ኦፍ ኦብዘርቬሽንስ ኦር ሜዠርመንት ዩ ኮሌክት ፍሮም ኤ ሳምፕል። ሳምፕል ፖይንት ደግሞ አንዷ ከሳምፕል ስፔስ ላይ አንዷ ነገር አንዷ ኤሌመንት ማለት ነው። የ10,000 ሰው ሁሉ ቁመት ያ ሳምፕል ስፔስ ነው። ከዛ ያን ከነዛ 10,000 ሰው ውስጥ የአንዱ ሰውዬ ቁመት ሳምፕል ፖይንት ይባላል ማለት ነው። ስለዚህ ፖፑሌሽን ሁሉም ሰው ነው፣ 120 ሚሊዮኑም ሰው። ሳምፕል እነዛ 10,000 ሰዎች ናቸው። ፓራሜትር የ120 ሚሊዮኑም ሰው አቨሬጅ ወይም ሚዲያን ወይም ሞድ። ስታቲስቲክ ደግሞ የነዛ የ10,000 ሰዎች ሚን፣ ሚዲያን ወይም ሞድ። ዲስክሪፕቲቭ ስታቲስቲክስ ምን ይለኛል? ያቺን ሳምፕል ወስጄ ያገኘኋት ሚን እንደዚህ ነች፣ ሜትር ከ67.5 ነው። በቃ የ10,000 ሰዎቹ አቨሬጅ ብዬ ተዋለሁ። ግን ደግሞ ኢንፈር የ10,000 ሰዎች ቁመት አቨሬጅ ማወቅ ይችላል። የኢትዮጵያን ሕዝብ ነው ማወቅ የምፈልገው። እዛ ላይ ተመስርቼ የኢንፈረንሻል ስታቲስቲክስ ሜቶዶች አሉ። በእነዛ ሜቶዶች ፓራሜትሩን እገምታለሁ። ፓራሜትሩ ወይም የ120 ሚሊዮኑ ሕዝብ አቨሬጅ ደግሞ እዛው ሜትር ከ67.5 ወይም ሜትር ከ68 ወይም ሜትር ከ67 እንደዛ ነገር ነው የሚሆነው ብዬ ኢንተርቫል አውጥቼ ይሄ ነው ፖፑሌሽን ፓራሜትሩ ብዬ መናገርም እችላለሁ። እሱ ግን ኢንፈረንሻል ስታቲስቲክስ ነው ማለት ነው። ስለዚህ ለዛሬ በቃናል። ቀጣይ አንግሩፕ ዳታ ሚን፣ ሚዲያን፣ ሞድ እናያለን አብረን። አመሰግናለሁ። መልካም ቀን።